ወለን ምን አገባሽ እንደዛ ነች እኮ ገርል በጀርመንኛ ሆነ እንጂ በአማርኛ ቢጽፍ ኖሮ አሁን አሳያችሁ ነበር ፖስትላችኋለሁ አለች እንዴ አሁን አወዳይ ከተማ ያለ ሰው ትራንስሌት ፎቶ እንኳን ብትፖስት ፎቶ ላይ ያለ እንደዚህ ፎቶ ኢሜጅ ብቻ ነው እንደምታረገው ከዛ ለታርጋለ ቂቅ ታረጋዋል ከዛ ስፈልግ በድምጽ ስፈልጊ ታነበዋለ በመትፈልገው ቋንቋ ስፈልግ በሶማሊኛ ስፈልግ በኦሮምኛ ስፈልግ በእንግሊዘኛ ተተረጉመዋል ገባች የምን ዳርዳር ነው ለምን ለፋኒ ስቆም እውነቱን ሳላውቅ ዝም ብዬ ቆምኩ ነው የሚመስላችሁ እናንተ ባልቻችሁ ስፈቱ አቂጣችሁን አልወጣወጣችሁ የሚያምር ሰውነት ቦርጭ ምናምን ከሌለው ተወጣጣላችሁ ሚዲያ ላይ መጣችሁ ምን አባታችሁ አስገቢኝ ቆይ አንጨርስ ከዛ በኋላ አለው ለሊቱ ቀኑ ሙሉ አለው ጋይስ እረፍት ነኝ እሺ ችግር የለው ሳምሪ ከእንግዲህ እንኳን ጀርመን ያለ ወንድ አይደለም እንኳን ኢትዮጵያ ያለ ወንድ አይደለም ሊቢያ እንደዚህ እጅና እግሩ ተጣፍሮ እየተገረፈ ያለ ወንድ ወረቀት ስለሰራ ታገባኛለህ ይብትል ብሎ ቀና ብሎ ነው የሚያት ገና እንደገና ሊያስብበት ስለዚህ ቂጧ ሞጦጧን እንደወንጀል እንደ ኩዩቿ መደነሷን እንዳጽያት አይታችሁ በዚህ ደረጃ ልጇን አታሳድግም አይቆ ቁጭ ብላ ዘጻውር ሹሩባ እየሰራች በጀርመን ሀገር ላይ ልጅ ታሳድጋለች ያሳድግ ፋኒ ማሳደጉ መሽከበደው እኛን እኮ ለምን ልጁን ያሳድጋል እኮ አላል እዚህ መጣው እንደ ጥሩ እናትና እንደ ምናምን ነገር ለምን አክት ያደርጋሉ ሆነም ቀረም ፋኒ ጋር ነው ልጆቹ ያሉት ብቻ ነው ያለው ፋኒ እኮ ልጆቹ ስለተሰጠው በጣም ነው እኮ ደስ ያለው የፋኒ ፖይንት እኮ አልገባችሁም ጋይስ የፋኒ ፖይንት እኮ ልጆቹ ስላሉኝ ከፉኝ አላል እንደውም የጀመርኩት ፕሮሰስ ራሱ ተፋጠነልኝ ነው ያለው አንድ ክፍል ቤት ለማግኘት 4 ወር ነበር የጠበቀው ልጆቹ እሱ ጋር ሲሆኑ ግን 3 አይታችኋል አዳራሽ ቤት ነው የተሰጠው ልጆች እንኳን በጀርመን አይደለም በኢትዮጵያ እንኳን በርስቃንቹ አንቺ እንኳን አጋሰስ አንቺ ቆሻሻ እንኳን ስጋ በስነ ስርዓት በግ ማረግ የጀመርሽው ልጅ ከወለድሽ ነው አይደል ይሄንን ለኔ እንዳትነግሪ ራስሽ ህይወትሽን አስታውሽና እወቂ ዩቲዩብሽ ወደ ኋላ ከ2 አመት በፊት ወደ ኋላ መመለስ ብቻ ነው የሚያስፈልገው ዩቲዩብሽ እንኳን 3000 ሰው 4000 ሰው ነው የሚያይሽ ላይቭ ላይ እንኳን 91000 ሰውና 85 ሰው 70 ሰው የሚያይ ሰው ነሽ እኮ ኮሶ 70 ሰውና ምናምን ከኔ በፊት ከ15 አመት በፊት ጀምረሽ እኮ እኔ ጋር ነው እኮ የምትርመጠመጪው የነበረው አይደል ድሮም ዘንድሮም እኔ እንደዚሁ ነኝ በነገራችን ቲክቶክ መጥቶ እኔ በታተነን እንጂ ያው ቲክቶክ ላይ ያው ምናምን ላይ ያለው እኔ በችሎታዬ ነው እዚህ ያለሁት አንቺ በልጅሽ ሪስክ ነው ያለሽ የልጅ ሪስክ አንቺ እንኳን አይተሽዋል ጀርመን ላይ ሪስክ ተጨምሮ አስቢ ዩቲዩብ እኮ ከአንቺ ያንቺ ምንድነው በኢትዮጵያ ስታንዳርድ ነው እሱን ተይው ሌላ ነገር ውስጥ አልገባም የስንታችን ተደምሮ እኮ ስፋኒኮ ቢዝነስ በደም ሊያገኝበት የሚችል ሰው ነው በጣም ይሁን በደም ሊተዳደርበት ይችላል ትንሽ ሁኔታዎች ስለሚያስይዝ ነው እንጂ የቤት ክራዩን ምናምን ያረጋ ልጆቹን ትምህርት ቤት ካደረሰ በኋላ በሳምንት 3 ቀን ብቻ ሰርቶ በጣም መኖር ይችላል በሳምንት 4 ቀን ብቻ ራሱ ሰርቶ ያንን የሰራውን ለቤት ክራይ ምናምን ትንቤ ለቅንጦትና ለምናምን ዩቲዩብ ላይ የሚያገኘውን ቲክቶክ ላይ የሚያገኘውን ፌስቡክ ላይ እንደሚሰራ ታውቂያለሽ ኢንስታግራም ላይ ይሰራል ታውቂያለሽ በፔጅ እንደሚከፈለው ታውቂያለሽ ሁሉንም አክሰሶች ያውቃቸዋል ይሁን
ቪዲዮ እኔ ነኝ የምሰራው እሱ መስራት አያውቅም ስትል ነበር። ይሄውን የሚያሳየን ቪዲዮ እሷ እየመጣች ኤዲት እያደረገችለት ነው። ቪዲዮ ኤዲት የምታረገው ልጄ፣ ቤት የምታጸዳው ልጄ፣ ሽንኩርት የምከትፈው ልጄ፣ ጸጉር የምሰራው ልጄ፣ ነርስ ሄዳ የምትማረው ልጄ፣ ለቤተሰቡ ቤት የምገዛው ልጄ፣ ጠበቃነት የምትማረው ልጄ፣ ጎግሏ ልጄ፣ ሞዴሊስቷ ልጄ፣ እንደዛ ነበር የምትለው። ፋኒቱ ጋር ያለው ብለን ጠይቀናት ነበር። አንድም ቪዲዮ እንኳን ኤዲት እንደማያደርግ ነበር ሲያወሩ የነበሩት። ቪዲዮ መስራት ላይ ጎበዝ ከሆነች ምን አለ ላይቭ ላይ ከሚያመናቅራት እንደ ድሮዋ። ታዲያ ለምን ዩቲዩብን አልሰራችም? ለምን አትሰራ? ሙድ ውስጥ የለችም? የለሽም? ሙድ ውስጥ የለሽም? ሙድ ውስጥ የለሽም አይደል? ምንድነው you are happy አይደል እንዴ እንደምትናገሪ? you don't care አይደል እንዴ? why you care now this time why why ጽናቱን የጠበቀ ቪዲዮዎች እያያችሁ አይደል እንዴ? አይደል? ካሜራ መያዝ እንኳን አያውቅም። ቴሌፎን እንኳን ሄሎ ማለት እሷን ያስተማረችው ምናምን ትሉ የለ እንዴ? እንግዲህ ማን ነው ቪዲዮ እየሰራ ያለው? እሱ ነው፣ እያየን ነው። ውሸት አይደለም። ሁሉን ነገር እኔ ነገር ግን ጤነኝነት ነው ወይ? ያኔ ገና ተጣላን ሲባል ሳምሪን በስነ ስርዓት ማለት ሁለቱንም ሰፖርት በማደርግበት መንገድ ነበር ሳናግራት የነበረው። ሳምሪ ይሄን ሁላ ነገር እኔ ያልሽ የፋኒ ድርሻ ምንድን ነው? አሁን ሰው እንኳን ብሩም የኔ ስትይ ፔጁ ዩቲዩባችሁ ፋኒ ሳምሪ ነው የሚለው ስሙን ራሱ እንኳን ክሬዲት እንኳን አትሰጪውም ወይ ብዬ ጠይቂያት ነበር አይደል? ስሙን አብሮ ነው ቪዲዮ ላይ ፕራንክም ሆነ ፍራንክ ሲሰሩበት የሚውሉት። ግን የብሩ ባለቤት እኔ ነኝ የምትለው ስራ እንግዲህ እድሜ ልካቸውን እንዳልሰሩ ነው የምናውቀው። ልጅ ከመውለዷ በፊት ነው 2 ዓመት ትምህርቱን የሄደችበት። ከዛ በኋላ ልጅ እንደወለደች አቋረጠች። ይሄውን 3ኛ ዓመቷን ሄደችው። የ3 ዓመት ትምህርት ነው እንግዲህ 7 ዓመት ሙሉ የሚወራለት ገስ 7 ዓመት። እኔ ስንት ዓመት ደሞዝ በልቻለሁ ገስ ጨርሽ። እኔና ሳምሪ አንድ ሰሞን የመጣ ነው ውጭ ሀገር። እኔ እዚህ ሀገር ስመጣ ውጭ ሀገር፣ እሷም ጀርመን ስትመጣ ፋኒ እኔ ሳምሪ አንድ ወቅት ላይ ነው የመጣ ነው። የሆነ ወራት ነው የምንለያየው። የሚገርማችሁ ነገር ማሽከፋው ፋኒ ሲጀመር ባህሪው ለእንደዚህ አይነት ነገር ምቹ ነው። በየመጠጥ ቤት በየምናምን ቤት ፓካውት ለብሶ እንደዚህ ያለ ምናምን ነገር ሲክስ ፓክ ለማሳየት ምናምን እንደዚህ አይነት ባህሪ ያለው ልጅ አለ። እየጠጣ የሚንገዳገድ ኮረምቦላ ቤት ምናምን የሚያዘወትር ባህሪ ያለው ልጅ አይደለም። እንደዚህ አይነት ባህሪ ያላቸው ወንዶች የጭፈራ ቀን የምን ቀን ስላላቸው ያንን ቀናቸው ስለሚሻማ ጓደኛ ቤት እየመጣ የመጠጣት የምናምን ልምድ ካላቸው ያንን ጊዜያቸውን ስለሚሻማ ያ ይከብዳቸዋል። በደና ቀን ሆነ በክፉ ቀን አላውቅም እንደዚህ አይነት ባህሪ አልለመደበትም። ወንድሙንም አይታቸዋል። ጂጂ እኮ እቺን ያህል ምንም አብሮ መብላትን እንደማታውቅ የምታውቁት ገና ፋኒም ሳምሪም ጀርመን ሳይመጡ አብሯት ስንት ዓለምን ሲዞሩ የነበሩ የፋኒ አጎት እንኳ ጓደኛዋ ነበር ገስ እዛ የሀበሻ መስፍን ጠላ ቤትና መስፍን ምናምን ቤት እንዲህ ቢራ ሲበትኑ የነበሩ የፋኒ አጎት። እነሱ ራሱ ማራኪ ቱብ ላይ ትዝ ይላቸዋል። እኔና እሱ ሳንተዋወቅ ቤተሰቦቻችን ይተዋወቁ ነበር ሲል ፋኒ እንዳውም ረስቶት ደንገጣለ። ከዛ የእሱ አጎትና የኔ እናት ጓደኛሞች ነበሩ እኛ ገና ጀርመንም ሳንመጣ ብላት ስትናገር ነበር። ገባችሁ? ጂጂ ያንቺ ጓደኛ የነበረው አሁን ምን አይነት ላይፍ ነው የሚኖር? ስንት G+3 ምናምን ቤት ውስጥ ነው የሚኖረው እዛው አንቺ ጋር አይደል? አንቺ የት ነው ያለሽ?
ያለ መስራት የስንፍና የጅራሬነት ወጪ እንጂ ገቢ የለውም። በየመጠጥ ቤት በየምናምን ቤት ለፍሬ ቢራ እየጋበሽ ነው የምትሄጂው። ፍሬ እንኮ ልብስ ለብሳ ብቻ ነው የምትመጣው። ኮንፊደንስ ስለሌለሽ ትጋብዣለሽ። ገብቶሻል? ጅራሬነት ስትወጣ የሆነ ነገር ነው የምታወጣው እንጂ ገቢ የለው። ገቢ ከሌለ ደግሞ ህይወት አይቀየር። ውጭ ሀገር መተ ወጣትን ልጅ ፑሽ የምታረግበት ህይወቱ እንዲቀይር ፊት የምታኮሳትርበት ሀገር ነበርክ። ልጅሽን መልሰሽ እዛው ሶፋ ላይ እንዲተኛ አረግሽው። በዚህ እድሜ የፀጉሩን ፂሙን ጨርሶ ፂም አለው እንዴ ናቲ? የለውም እኮ 2 ፂም ነበረው ነቀለው። አሁን ቆለጡ ላይ ያለውን ፀጉር እየነጨልሽ ነው የሚያድረው አይደል እንዴ? እንደዚህ እያሰብ እንደዚህ ይቆጣጠራል፣ ይጨርሳል። ከዛ በኋላ ፀጉሩን ነው የሚነጨው እንዳለ ሶፋው። ልክ ውሻና ድመት እንደሚያድርበት ብቻ ፀጉር በፀጉር ነው። ስንፍና፣ ሰነፍ፣ ስንፍናን ካንቺ ማቀራራትን፣ ጅራሬነትን፣ ቡና ቤት ውሎነትን ካንቺ ነው የወረሰው። ካንቺ ጠጪ ነው ልጁ። ምን ይወላለቀ ትሉታላችሁ? ቹቹስ እድሜው ነው። ፋኒ ናቲ ወላልቆ መንገድ ላይ ባታዩት በሉብኝ። ድራጊስቶ ነው ኦሬዲ ጀማምሮታል። በዚህ ደግሞ እኔ እንዴት ትንሽ ከዚህ የበለጠ ከሄድሽ ናቲን እኔ በጥቁር እንደሚሰራ ዳይ ባንልበት ቱቤቢ ዳይ መስሪያ ቤቱ ከነ ድርጅቱ ነው የተሰጠኝ። እንደዚህ አይነት መስሪያ ቤት በጥቁር የሚሰራ ሰው አለን ስጋት አለን ብቻ ነው እኮ የምንለው። ከዛን ታክስና ምናምን ተቆጣጣሪ ቢሮ ይሄዳሉ። እንደዚህ አይነት ሰራተኛ አጠገብ እንደሚሰራ እናውቃለን፣ ኮንትራታችሁን ልታሳዩን ትችላላችሁ ነው የሚለው። ኮንትራት ከሌለው መስሪያ ቤቱ እሱ ስንት ሺህ ዩሮ እንደሚቀጣ ታውቂያለሽ። እስከዛሬ በነፃም ሆነ በምን ሲማር የነበረው ሁላ ያ ሁላ እዳውን ይከፍላታል። ታውቂያለሽ። ናቲን አቀውሽው በዛ በንዴት ያንኑ ገንፎ የምታገነፊበትን ድስትና ማማሲያ አናትሽ ላይ እንዲሰብር ባላርግሽ ቱቤቢ። እንደዚሁም የጓደኝነት ህይወቱን ያበላሸሽበት ዩሲ ትንሽ ይጅበት። በተለይ እኔ ጉዳይ ላይ ምን እዚህ ይላሉ። እስከ ዛሬ ድረስ ያልተማረውን ትምህርት ፈትኖ መማር የታየው ወሬኛውላ። ምን ነው ያልተማረ? ምን ነው ቤታን ተነሽና ተማሪ ትያት የለ እንዴ? ቤታን ተነሽና ተማሪ ዝም ብለሽ 4 በ4 ቤት ውስጥ ከምደድቢ ትያት የለሽ እንዴ? ቤታን ኤኒ ታይም ለትምህርት ትጋብዣት የለ እንዴ? ምን ነው ለፋኒ ሲሆን እስከ ዛሬ ያልተማረውን ዘንድሮ ተማረ። እንዳንቺ አፍጅቶ ወገቡላ ቦርጫ ወጣ መሰለሽ እንዴ? ኤኒ ታይም ከፈለገ መማር ይችላል። ፋኒ በነገራችን ላይ ልጆቹን ባይወድ እኔ መማር እፈልጋለሁ ብሎ መንግስት እንዲወስዳቸው ማድረግ በ5 ደቂቃ እንዲወሰዱ ይደረጋሉ። መንግስት እሱ ላይ ያላቸውን ተስፋ አድርገው ነው እድል የሰጡት። ለምን በቤተሰብ አቢዩዝ የሚደረጉ ልጆች እነሱ እጅ እንዲያድጉ ስለማይፈልግ ይወስዷቸዋል። ለፋኒ የሚከፈለው ብር ለሌላ ለነጮች መጉዚት ይከፈላል ማለት ነው። ምንም ተጨማሪ የሚያወጡት የለም። ወይም ደግሞ ልጅ ያልወለዱ ወይም ደግሞ ልጅ ማሳደግ የሚፈልጉ ነጮች አሉ፣ ኦሬዲ ተመዝግበው የተቀመጡ ለነሱ ይሰጣል ማለት ነው። አላንጥ ስለ እውነት የሚመሰክር የለም ወይ ኢትዮጵያዊ ስንባል ግን ጋይስ ወይ ግን ስለ እውነት እኮ ስለ እውነት ኧረ በስመ አብ እንደዚህ ብታረግብሽ ምትቹኝ ያለችው ጂጂኪያ እናቴ ትሙት። የትኛዋ በእናት ልጁ ብር ይወዳል። ልጁ ስራ አይወድም። ልጁ ምንድነው በአቋራጭ ዩቱብ ቁጭ ብሎ እየሰራ መኖር ነው የሚፈልገው። በቃ ልጆቹን ሹሩባ እየሰራ ስራ 9 ወር አርግዛለች እየሰራ ታደግ አለቀ። እስከዛሬ ድረስ አልሰራም። እስከዛሬ ድረስ ዩቱብ ነው የምሰራው። አሁንም ልጆቹን ስጭት በዩቱብ ነው የምሰራው። ዩቱብን እየሰራ ነው በቃ አለቀ። አሳድግ ትማር። እሷ እናታችን የተማረች ናት ነው የሚሉት ነገር ልጆቹ። ካልተማረች ግን
ቂጧን እየወጠወጠች ዝም ብላ ላይ ብላይ ብትቀመጥ ቂጧን እየወጠወጠች ያለችው እንትን እናት ትባላለች። ተምራ ግን የተሻለ ነገር ካገኘች ለልጆቿም ኩራት ናት። ወረኛ ምን አገባሽ? እናንተስ ምን አገባችሁ? ምን አገባችሁ? እኔስ ዩቱቤን እየሰራው ነው። እናንተስ ምን አገባችሁ? ማታ ነጭ አይጥ ቤት ሄዳችሁ ቁጭ ብላችሁ ስትሰድበኝ አዎ ምናምን እያላችሁ እያደነቃችሁ ኮመንት ስጡ። እዚህ ማፍሽን አከፍችን ብሎ ካረግሻለሁ። እኔ እናት ነኝ፣ የሚሰማኝን ነው የምናገረው። ጂጂን ጠላት አለው እና በዚህ ደረጃ አልሄድባትም። ጂጂ ኪያ በጣም ተስጠላኛለች እና በዚህ ደረጃ አልሄድም። ምንም ቢሆን እናት ነኝ እኔ። የእናትነት ስሜት ይሰማኛል። ልጄ ነገ እንድትሆንልኝ የምፈልገውን ነገር ልጄ ነው በእኔ ልጅ ላይ ቢደረግ የማልፈልገውን ነገር በሰው ልጅ እሱ ላይ እሱ ላይ በነገራችን ላይ የአንቺም ልጅ እንደ ሳምሪ አሯን ነው ስትንጥ የምትናያት። የዛሬን ያርገውና ምክንያቱም ከአሁኑ አንቺ ጅራሬ ስሜን እንዳትጠሪ ብላይ ስትጮይባት ነበር። ሴት ልጅ ከእናቷ አፍ ጅራሬ ሸርሙጣ ከተባለች አበቃላት። ገብቶሻል? ያ ከጂጂ ጋር አንቺ የሚያመሳስልሽ አንድ በብርሽም ቢሆን አብሮሽ የሚኖር የልጅሽን አባት ልታኖሪው አልቻልሽም። ልክ ጂጂ ለሆዴ ብር እየከፈለች እንኳን ከእሷ ጋር ሊኖር እንዳልፈለገ ሁላ ማለት ነው። ገብቶሻል? ያ አንድ አይነት ታሪክ አላችሁ። ገብቶሻል? ዛ ሴት ሳምሪ ፋኒ ደስ ብሎት ልጆቹን ያሳድጋል። ደስ ብሎት አንድ ደግሞ አንቺ በምትይ ሁሉ ቀን የገቢ ምንጭ ምናምን በገቢ ምንጭም ካሰብ ነው የገቢ ምንጭ ናቸው ልጆቹም ናቸው። በወጣትነቱ ያያቸው ልጆቹ ናቸው። ገብቶሻል? ያ ሲገሌ አንቺ እንደምትዩ እኔ ለብሬ ነው አለ ምትዩ እንደ ብርም ካሰብን ብር ናቸው። ያ ብር ናቸው። ሽቶ የት ነው ያለው? ያ ገብቶሻል? እሱ ላይ ያደረገችውስ በቃ እስከ ዛሬ አልሰራም። ዩቱብ እየሰራ መኖር ነበር የሚፈልገው። ያዝ ትማራለህ የተባለ አንዳንዴ አንድ እሳት የሆነች እናት ካለች እንደዚህ የትኛውም አባሽ እናቶች እንደዚህ ነው የምታደርጊው። የትኛውም እናት አይሰራም ልጁን ያዝ አንቺ ትማሪያለሽ ቁጭ አድርጊለት ብለሽ ብርታቶኛለሽ። ትላንት ለምን እንደዛ አላለችው? ሁልጊዜ የሰው ልጅ ስህተት ሰርቶ አይኖርም። ሁልጊዜ ይኸውላችሁ በራሳችሁ እንኳን እናትና ልጅ እኮ ሁሌም ነው። ማንም ሰው ጓደኛም ለጓደኛ ዛሬ ተናገረውን እኮ ነገ ደግሞ አይደል? ስለዚህ በቃ ማንም ሰው በሆነ ሰዓት ላይ የሆነ ነገር ይናገራል። ተነጋገሩ፣ ሰደብቻ ተሰዳደቡ፣ ችግሩ በቪዲዮ ሆነ ተቀመጠላቸው። እኛም ማብሸቂያ አደረግናቸው። አሁን እኔ ዞኔ ስትሰድበኝ ቀጥታ የሳምሪን ቪዲዮ ነው ማውጣላት። እኔ ማብሸቂያ ነው ማረጋት። ሪያሊቲ ነው። እኔ ስትሰድበኝ አንቺ ማለት ልጅሽን እንደዚህ ብለሽ የሰደብሽ ክፉ እናት እያልኩ ቪዲዮ አውጣላታለሁ። ግን እንደ እናት ደግሞ አሁን የሚደረግባት ነገር ትክክል አይደለም። ሁላችሁም ተነስታችሁ እሷ ላይ ወቃሽ። ኋለኛው ከሌለ የለም የፊቱ። ገብቶሻል? ያ ልጆች ላይ ቤዚክ መጀመሪያ የምትሰሪበታል። ሸርሙጣ ነሽ ነው ያለቻት። ሸርሙጣ ነው የሆነችው። ዋሸን እንዴ ዛ ሴት። ነገ በደም አመጣላችኋለሁ። እሺ አሁን እሷ ያለችውን ምናምን ሳመጣ በጣም ረዥም ሰዓት እንዳልወስድ የዚችን የኮሶ ጭንቅላት የደደብን ልጅ ሪያክሽን ላድርግበት። እንደውም አጉል ሰዓት ስለገባው ብዙ ነገር ከምነካካ በእሷ ልደበርባት። እሺ በጂጂ በጣም አሪፍ ዶክመንተሪ እኔ እንኳን ርክት የሚያደርገኝ እሰራላችኋለሁ። እሺ ያ ገብቶሻል? ያ አንድ ነገር ልንገርሽ። እነሱ በነገራችን ላይ ፓርከር ወይም ደግሞ ጉሎ እየተነከረ ነጠላ መልሰሽ ነጭ ማድረግ ትችያለሽ። ወደ ነበረበት መመለስ ትችያለሽ። ነጭን ነጠላ ጉሎ ነክረሽ ከዛን ወደ ነበረበት መመለስ ትችያለሽ። ሳምሪም ጂጂም ያንቺም ጭንቅላት እንደ ጉሎ ውስጥ እንደተነከረ የመነቸካችሁ ቆሻሻዎች ናችሁ። ፋኒ በምን እዳው ነው የማንንም እከካምና ልጋጋም ሲያጸዳ የሚኖረው?
7 ዓመት ለማጽዳት ሞክሯል። ወግ ማረግ ሊሰጥ ሞክሯል። የማንም ልቅምቃሚ የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም። ፋሚሊ ምንም ማድረግ አይችልም ከዚህ በኋላ። ፋኒ የሚፈልገው ምን እንደሆነ ታውቂያለሽ? እንዳትደርሱብኝ፣ እንዳትደርሱብኝ። የተፈጠረውን ነገር ግን ከጅምሩ ጀምሮ የኢትዮጵያ ሕዝብ ወይም የሚዲያ ሰው ስለሚያውቅ ግዴታ መናገር አለበት። ተነፉ ተነፊ ብሎ ስድብ ተሳድቦ ያውቃል እንዴ ልጁ? ያውቃል ያውቃል። ሚዲያ ማታውቀው እድር ያላቸው ትልቋ እናቱ በጥርሳቸው በምናቸው ቁጭ ብሎ ሲሰደቡ ፋኒ ስነ ስርዓት ያዢ እንኳን የሚል ቃል እንኳን ጂጂን ተናግሯት ያውቃል? የሱ ህይወቱ ምን ደረጃ ላይ እንዳለ ነው እንጂ የሚናገረው። እዚህ እንኳን እኔ ኢንተርቪው ሳረገው እሷ እንደዚህ ናት ወይ ሲሉት ስለሷ እሷኑ ጠይቋት ነበር ሲል የነበረው አይደል? እሷዊ ዙሪያ ስለ ራሱ ዙሪያ ይመልስ ነበር። ስለነሱ ዙሪያ መልስ ሲመልስ ሰምተሽዋል? ስለ ራሱ ማውራት አይችልም። አይችልም። የሱ ቤት አልቤርጎ ነው እንደሚመስልሽ? ጂጂም ስትፈልግ ሄዳ ተነፋውበት የምትለው ሳምሪም ሄዳ ተወጠርኩበት የምትል አንቺም ደግሞ ተራ ይዘሻል። አሁን በዚህ ሁኔታሽ ቤርጎ መሰላችሁ እንዴ? ይሄ ጥቃቅና አነስተኛ ቤርጎ መሰላችሁ? ማንም ፓንታችሁን አጥፋችሁ የምትሰለፉት ልቃሚ ፋኒ ማለት ለነሱ ቤት ክስተት ነው። አንድ ጊዜ ታየ፣ ሄደ ወደ አምላኩ የሚል መዝሙር አለ። እንጅሩ ካምባል ያ አሁን አንቺ ባንቺ ቤት በቃ ከቤታ ተቃራኒ መሆንሽን እንጂ ስለምን እንደምታወሪ እንኳን አታውቅም። እኔ ድሮ ያለችውን የማመጣው ላበሽቃት አይደለም። ለምን ማበሽቃት? ማንነቷ ነው። ማንነቷ ስለሆነ ነው እኮ ዘንድሮም ያንኑ ነገር ነው እኮ የምትሳደበው አይደል? ዘንድሮ ፋኒን እናት ትነፋ እናት ምናምን እያለች የምትሳደበው የእናት ምናምን እያለች ትክክለኛ ስም እየጠራች የምትናገሩ ትናንት ወዲያ ዛሬ ስለ ዘርም ከሆነ አሁን ድሮ ሻምፓኝ በትና ነው አይደል ቶፒክ ያደርግናት። አሁን ሻምፓኝ ምን እንደሆነ አሳያችኋለሁ። አንድ ኢትዮጵያ ላይ አንድ ልቂት ይምጣ ሻምፓኝ እንዴት እንደምበትን ስጋችሁ ሲበተን ደማችሁ ሲፈስ አሁን በቅርቡ እግዚአብሔር ያሳየኝ ስትል እኔ ለተናገርኳት የሚዲያ ሰው ለተናገራት ኢትዮጵያ ላይ የሚፈጠርን እልቂት በተስፋ እየጠበቀች ነው ያለችው። ማብሸቅ ማለት የሌለህን ማንነት የተወከውን ነገር ሰው ዩ ሪሜምበር ዛት ታይም ሲጫወት፣ እሷ ግን ማንነቷ ነው። አሁንም እኛ የምናወራው ስለ ፋኒ፣ እሷ የምታወራው ፖለቲካም አይደለም ጥላቻ። በውስጧ ባይኑሯ በልቧ ያለው ጥላቻ ነው። በልቧ በምን ያለው ነገር ደም ነው የሚሸታት፣ ስጋ እንደዚህ የሰው ስጋ ነው የሚታያት። ያንን ኤኒ ታይም ታወጣዋለች። ልጅ አይመጥናት አትመጥነውም ነበር ከሱ የገላገላት ስለት ለሙስሊምም ሆነ ለ44ቱ አስገባለሁ ብላ ዛሬ ያወራች አይደል? ድሮም እንደዚህ አይነት ዶንቆሮ እያለች አሁንም እየተሳደበች አይደለም? እከካም ንፍጣ የቤታ ተቃራኒ ሆናለሁ እያልሽ ከጂጂ ልክ ቱ ተብሎ እንዳይተፋብሽ በእንጀራሽ ላይ እንዳትሄጂ። ላንቺ ህልውናሽ ነው ዩቲዩብሽ፣ ለኛ ማላገጫችን ነው። ገብቶሻል? ማላገጫችን እንኳን በሚዲያ በሪል ላይፍ ተጠግቷት
ጂጂ ፊሊት ማለት ናት። የሰው ልጅ ተምች ናት። እንኳን እሷ አጠገቧ የደረሰ ሰው የማይበረክት እድሜው ራሱ ቶሎ የሚሞት ሰው ቢኖር ጂጂ ናት። እሷ ነክታው ያለፈለት ሰው አላየሁም። ቆረቆንዳዎች ናቸው። ልጆቿ ሳምሪ እንኳን ከሷ ስትጠጋ ችግር ውስጥ ገባች። አይተሻታል ብላ ቀረች። እቤቷ ውስጥ ያለው ነገር ቢኖር ፋን እያለ የተሰካው አምፖል ኑሮ ይመስላል። በቃ ደስ ብሏቸው ነው የሚኖሩት። ዘይት ያለ ቲማቲም ያለ ነው የሚመስላቸው አምፖሉ ሲበራ ማለት ነው። ሮዝ አበባ ያ $110 ነው። ከዛ ሙዚቃ አለ ዩቲዩብ ላይ። ዘፋኞቹም ሌላ ናቸው። እኔ ለእንደዚህ አይነት ኑሮ እንደዚህ አይነት ኢነርጂን አልቀይር አልጨርስም። እናቴ ትሙት ምንም ሚዲያ ሳልገባ ስሜንም ሳላጠፋ ምሳሌ ዘና ብዬ የሚከፈለኝ ሀገር ነው ያሉት። ዝም ብዬ አሞኛል ካልኩ ካመመኝ አመመኝ ነው። ምን ያመጣል? አሞኛል ያ ካመመኝ አመመኝ ነው። ያ አሞኛል ምርመራ አድርጎ የቱ ጋር እንደሚያመኝ እስከሚያገኙ ድረስ እኔ እረፍት ነኝ እኮ ምን ያገባኝ? እኔ ሰነፍ ከሆንኩኝ ብዙ ሰበብ እየፈጠርክ ፍሪ የምትሆንበት ሀገር ፍሪ። ይሄ ዱቄት የተረከሰ እያልክ እያቃቃ ለመብላት እንደዚህ አይነት ውስብስብና የተግማማ ላይፍ ለመኖር ከፈለክ በጣም ለእንደዚህ አይነት ነገር ምቹ ነው። ለምን የተወሰነ ብር ነው ለምግብ የሚመደብል። በአንድ ቀን ሄደው ነገር ገዝተን ጨርሰውላት ይችላል። የጠነባ ላይፍ ቂጣ እየጠፈጠፍክ ምናምን ነገር እንደ ጂጂ ማታ ሙቅ ከሳት ገንፎ ከዛ በኋላ ወደ ጨጨብሳ እየቀያየረች ያንኑ ዱቄት በፖዚሽን መብላት። አንቺም ስጋም በፖዚሽን እየቀያየረች ነው የምትበዩ። አንድ አይነት ሺት ናችሁ ጭንቅላታችሁ። ለእንደዚህ አይነት ላይፍ በጣም ኢዚ ሀገር ነው። እንደዚህ መሆን አያስፈልግም። ያ ቤታ መብቷ ነው ከማንም ጋር ጌም መጫወት። በተለይ እንደዚህ የሰው ዘርም አይነካ የሰው ምንም አይነካ። ምን አለ ደህና ነሽ ወይ ቤታ ምናምን ነው። በነገራችን ላይ አልገባም እንደ ፋኒ ይህን ሰሞን ላይፍ አልገባም። አልገባም። ከቤታ ጋር አልተገናኙም። ከዛ በኋላ ያ ቤታ ግቡ ተጫወቱ እንጂ ምንድን ነው? አንቺ ደግሞ ምን ስለሆነች ነው የምትጠነቀቅላት? ለዚች አጋሰስ ልቃ ምን ስለሆነች? ከሷ ጋር ስለተጣላሽ ወይ ስላልተጣላሽ ምን የሚቀርብሽ ነገር አለ? ምን እስቲ ንገሪ። ፈርተሽ ምን ቪዲዮ ይዛብሻለች እንዴ? ቤታ ምን ነው እስቲ ንገሪ በእናትሽ። ምን በሷ ምክንያት የምታጩ ፎሎ አለሽ፣ ቪው አለሽ። በሷ ምክንያት መጥቶ ሰፖርት የሚያደርግሽ ጊፍተር አለሽ። ምን በአንቺ ምክንያት ብዙ ነገር ልታጣ ትችላለች። በአንድ ጊዜ አፏን ስትከፍትብሽ እኮ ኮሜንቷን ነው የዘጋችው። ኮሜንቷን ዘጋች። ለምን አላቅ ነዋ። አላቅ ለምንም ትጠነቀቅላት። እኛ ቀዝቃዛው ላፈኑ እንትኑ በቀሉ ምናምን ነገር ደራውም እንጂ ያው ጌም መጫወት ነው። ጊፍተሮች እኮ ያው ጊፍተሮች አንድ አይነት ናቸው። ፋኒ ያውቅና ችግር እኮ የለበትም። ያውቅናቸው ዩቲዩብ ላይ እንደዚህ ላይቭ ላይ ቁጭ ብሎ ማውራት ምናምን አልለመድም። ያ እኛ ፊት ለፊት የምናየው ነገር ምንም እንደማትጎጂ ነው። በሷ እንደውም በፋኒ ትጠቀሚያለሽ ብለን እናስባለን። ፈርታለች ይላሉ። የፈራሹ እንግዲህ ሌላ ቪዲዮ የተያያዛችሁት ካለ አላውቅም።
ይሆን እናንተ የምታውቁት ነገር ካለ አላውቅም። ለማንኛውም እኛ ግባችንን መተናል። ከዚህ በላይ መሄድ የእናንተ ፋንታ ነው። ግን ፋኒን ተደግፋ ቤታን ከተናገረች እቆማለሁ። ፋኒን ግን ማንም ሰው አታክ ካደረገው እኔ ደግሞ እቆምለታለሁ። ማንም ሰው ይሁን በቃ ልጁ አስመሳይ ነው ጋይስ። ላይም ላይ ታችሁታል። ጂጂ ማን ስማ ኮሶዬ ምን ነው የአንድ በግ ጠይቀሽው ወይንም የአንድ ዶሮ ጠይቀሽው ወይንም ደግሞ ስለ ጀርመን ጠይቀሽው መልስ አልመለሰልሽም እንዴ ስትጽፊለት? ልጁ ደግሞ አስመሳይ ነው። 7 ዓመት ስታውቂው እሱ እንዴት ሲያወራ ነው የምታውቂው? 7 ዓመት ሲያወራ እንዴት ሲያወራ ነው የምታውቂው? ሲበላቀጥ ሲበራገድ አይተሽው ታውቂያለሽ? አንድ ሰው አስመሰለ የሚባለው ድሮ እንዲህ ነበረ አሁን እንደዚህ ነበር የምትይው ነገር አለ። ካሁን በፊት እንዴት ሲያወራ ነው የምታውቂው? እስቲ ንገሪ፣ ለራስሽ ንገሪ። ድሮ እንዴት ነው የሚያወራው? ድሮ አሁን እሱ እንደዚህ ነው አያችሁ እንዴት ሲያለጠልጥ ምናምን ትያለሽ። አንድ ሰው አሁን ድሮ ሌላ አይነት ባህሪ ካለው ድሮ እንዴት ነበር የሚያወራው? ሊያላየ ወዬ ያ እንዴት ነበር የሚያወራው? አንቺ ነሽ እያስመሰልሽ ያለሽ። ጥረትሽ ሁላ ቤታን ለመቃረን ብቻ። እንደዚሁም አይምሮሽን ኮሶ ነው ረን የሚያደርገው። ጭራሽ አሁን ደግሞ የቤታን ዱካ መከተል ጀምረሽ ከባድ። ሽንት ቤት ውስጥ እንዳትገቢ ጉድጓዱን ሳታይ ገደሉን ያለው ሽንት ቤት ውስጥ ኮሶ ሄዶ ያው ሽንት ቤት ነው የሚገባው። ጉድጓዱ ሰፊ የሆነ ሽንት ቤት አካባቢ ካለሽ ራቅ በይ። በተለይ ይሄ ባህላዊ ሽንት ቤት አካባቢ ላይ እንዳትደርሽ። መቼ እንደሚያዳልጥሽ አታውቂም። ለምን? ማረፊያሽ እዛ ነው። ማረፊያሽ እዛ ነው። ያ እያለ ሲስለጠለቅ አስመሳይ ያልሆኑ ወንዶች ያስታውቃሉ። ቆፍጣና ወንድ ለምሳሌ ልንገራችሁ፣ አንዳንድ ወንዶች አሉ በሚስቶቻቸው። ቆይ አንቺ ኮሶ ቆፍጣናና ወንዱን ልዩነት ከአንቺ ጋር ማን እየኖረ ነው? ዋሪው ቆረቆንዳና ቆፍጣና ብለሽ ደግሞ የምትለዩ አንቺ ሞግ ማድረግ ደርሶሽ ማለት ነው። ይሁንት ምን ቆረቆንዳና ቆረቆንጣ ምናምን ታወሪያለሽ? እጅሽ ላይ እንዲያደርግልሽ እንኳን ቀለበት እኮ ከቱርክ ይዘሽ ነው የገባሽው። ቬሎ ሱፍ ከቱርክ እኮ ይዘሽ ነው የገባሽው። አንተ ብቻ ጎንበስ በል፣ እኔ ቀና ብዬ ፎቶ እንነሳለን። ሁሉ ነገር ነው ያመጣልብሽ። ራስሽ ነሽ እኮ የደገሽው። ኮሶ አልደገሳችሁም። ፎቶ ስነ ስርዓት ብቻ ነው ያደረጋችሁት። እሱን ተይው። ያ የፎቶ አነሳስ ስነ ስርዓት ብቻ ነው ያደረጋችሁት። ማለት ፎቶ ቤት ለትውስታ ናይ ማስታወሻ ናይ ተጋዳ ላይ ዊኖ ያ አንጀታቸው እርግብን